ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ከአሁን ሰዓት ጀምሮ ወደ እናንተ ይደርሳሉ። ለዛሬ ለሐሙስ ህዳር 4 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን አሰናድተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛኸኝ ዱላይ ካሜራ ባለሙያችን ፍቃዱ ወልደትንሳይ ከኛ ጋር ቆይታ የሚያደርግ ይሆናል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የእግር ኳስ መረጃ ነው የምናገኘው። የኢትዮጵያ ዋንጫ 2018 ዓመተ ምህረት የሁለተኛ ዙር ጨዋታዎች በአራት ስቴዲየም እየተከናወኑ ይገኛሉ። በአዲስ አበባ፣ ጅማ፣ ሐዋሳ እንደዚሁ አርቲፊሻል ዩኒቨርሲቲ ስቴዲየም ላይ እየተደረጉ ያሉ ጨዋታዎች አሉ። የሁለተኛ ዙር ጨዋታዎች በትላንትናው ዕለትም ቀጥለው ሲከናወኑ የተደረጉ ጨዋታዎች አሉ። ቅዱስ ጊዮርጊስ እግር ኳስ ክለብ ከዚህ የውድድር መድረክ ውጪ የሆነበት ውጤት ተመዝግቧል። ሌሎች ክለቦች ያደረጓቸውን ጨዋታዎች እናስቀድም። ኢትዮጵያ መድን ከኢትዮ ኤሌክትሪክ ያደረጉት ጨዋታ በኢትዮጵያ መድን 1-0 በሆነ ውጤት አሸናፊነት ተጠናቋል። አማኑኤል ኤሬቦ ለኢትዮጵያ መድን ብቸኛውን ግብ ከመረብ ማሳረፍ ችሏል። አማኑኤል ኤሬቦ ያስቆጠራት ጎል ኢትዮጵያ መድን ሶስተኛውን ዙር እንዲቀላቀል ያስቻለች ሆናለች። ሌላኛው የከፍተኛ ሊግ ላይ የተወዳደረ አምና ወደ ኢትዮጵያ ፕሪሚየር ሊግ ለማደግ እስከ መጨረሻው ድረስ ሲፋለም የነበረው ቤንች ማጂ ቡና ከጋሞ ጭንቻ ጋር ያደረጉት ጨዋታ በቤንች ማጂ ቡና 1-0 በሆነ ውጤት አሸናፊነት ተጠናቋል። ጽዮን ተስፋዬ 30ኛው ደቂቃ ላይ ይህንን የቤንች ማጂ ቡና የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል። ሌላኛው በፕሪሚየር ሊጉ ተሳታፊ ሁለት ክለቦች መካከል የተከናወነው የወልዋሎ ዓዲግራት ዩኒቨርሲቲ እና የወላይታ ዲቻ ጨዋታ በወልዋሎ ዓዲግራት ዩኒቨርሲቲ 2-0 አሸናፊነት ፍጻሜውን አግኝቷል። ኮንኮኒ ሀፊዝ 69ኛው ደቂቃ ላይ፣ ፍሬው ሰለሞን ደግሞ 79ኛው ደቂቃ ላይ ወልዋሎ ዓዲግራት ወደ ሶስተኛው ደረጃ ወይም ደግሞ ወደ ሶስተኛው ዙር እንዲያልፍ ያስቻሉትን ሁለት ግቦች ከመረብ ማሳረፍ ችሏል ማለት ነው። አርባ ምንጭ ከተማን ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር ያገናኘው ጨዋታ ተጠብቆ ነበረ። እንግዲህ ይህ ጨዋታ 0-0 በሆነ አቻ ውጤት ነው 90ው ደቂቃ የተጠናቀቀው። የሁለቱም ቡድኖች ለመለየት በተሰጠ የመለያ ምት ደግሞ አርባ ምንጭ ከተማ 5-4 በሆነ ውጤት በማሸነፍ ሶስተኛውን ዙር የተቀላቀለ ሌላኛው የፕሪሚየር ሊጉ ክለብ ሆኗል ማለት ነው። ቅዱስ ጊዮርጊስ እግር ኳስ ክለብ እንግዲህ ረጅም ጉዞ ያደርጋሉ ተብለው ከተጠበቁ ክለቦች መካከል አንደኛው ነው። በፕሪሚየር ሊጉም ተከታታይ ጨዋታዎችን እያሸነፈ ወደ ድል የተመለሰበትን ውጤት ተመልክተናል። ተከታታይ ባይሆንም 3 ጨዋታዎችን እስካሁን ድረስ ማሸነፍ የቻለበትን አጋጣሚ ተመልክተን ነበር የአሰልጣኝ ፋሲል ተካልኝ ቡድን። ነገር ግን ከኢትዮጵያ ዋንጫ ውጪ ሆኗል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ነገም እንደዚሁ ቀጥለው የሚከናወኑ ዛሬ ነው የሁለተኛው ዙር የመጨረሻ ጨዋታዎች የሚከናወኑት። በሐዋሳ አርቲፊሻል ስቴዲየም የሚደረጉትን ጨዋታዎች ስናስቀድም ድሬዳዋ ከተማ ከሐዋሳ ከተማ ቀን 7 ሰዓት ላይ ጨዋታቸውን ያደርጋሉ። ኢትዮጵያ ንግድ ባንክ ከሲዳማ ቡና የሚያደርጉት ጨዋታ ደግሞ ትልቅ ትኩረትን የሳብ ነው። የ2016 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ አሸናፊው ወይም ሻምፒዮናው ክለብ ኢትዮጵያ ንግድ ባንክ ከ2017 የኢትዮጵያ ዋንጫ አሸናፊው ክለብ ሲዳማ ቡና ጋር የሚያደርጉት ጨዋታ እንደዚሁ ይጠበቃል። ያው ሲዳማ ቡና በዚህ የ2017 ዓመተ ምህረት የዚህ መድረክ ሻምፒዮና ቢሆንም ነገር ግን ያልተገቡ ተጫዋቾችን አሰልፈዋል በሚል ለፍጻሜው ተፋላሚ ለነበረው ወላይታ ዲቻ ይህ የዋንጫ ክብር እንደተሰጠው የሚታወስ ነውና ነገር ግን ሲዳማ ቡናም በፕሪሚየር ሊግ ላይ ዘንድሮ በጣም ጥሩ ጅማሮ በማድረግ የሊጉን የደረጃ ሰንጠረዥ ከሚመሩ ክለቦች መካከል አንደኛው ሆኗል። ከፊት ለፊት እየተመለከት ነው እንገኛለን። ኢትዮጵያ ንግድ ባንክም የሊጉን የዋንጫ ክብር እንደዚሁ ለማንሳት ትልቅ ግምት ከተሰጣቸው ክለቦች መካከል አንደኛው ነው ማለት ይቻላል። ዛሬ ቀን 9 ሰዓት ከ30 ሲል በሐዋሳ ሰው ሰራሽ ስቴዲየም ከሲዳማ ቡና ጋር ጨዋታቸውን ያከናውናሉ ማለት ነው። አዲስ አበባ ስቴዲየም ላይ የሚደረጉትን ጨዋታዎች ስንመለከት ባህር ዳር ከተማ ከሸገር ከተማ ሁለቱን የፕሪሚየር ሊግ ክለቦች የሚያገናኝ ጨዋታ ነው። ይህ ጨዋታ 7 ሰዓት ላይ ይደረጋል። ቀን 9 ሰዓት ከ30 ላይ ደግሞ አዳማ ከተማ ከኢትዮጵያ ቡና እግር ኳስ ክለብ ጋር የሚያደርጉት ጨዋታ ይጠበቃል። በቅርቡ እንግዲህ በፕሪሚየር ሊግ ሁለቱ ክለቦች ተገናኝተው አዳማ ከተማ 1-0 በሆነ ውጤት ነቢል ኑሪ ባስቆጠራት ግብ ማሸነፋቸው የሚታወስ ነው። ኢትዮጵያ ቡና በሊጉ የውጤት ቀውስ ውስጥ ነው የሚገኘው። ነገር ግን ደግሞ በዚህ እንቅስቃሴ የ2017 የፍጻሜ ተፋላሚ እንደነበር እናስታውሳለን። 2016 ላይ የፍጻሜ ተፋላሚ እንደውም ደግሞ የመድረኩን የዋንጫ ክብር ማንሳቱ የሚታወስ ነው ከወላይታ ዲቻ ጋር በነበረው የፍጻሜ ጨዋታ ማለት ነውና ዘንድሮ እንግዲህ በሊጉ ያናህል ጥሩ ጅማሮ አላደረገም። ነገር ግን በኢትዮጵያ ዋንጫ ደግሞ ረጅም ርቀት በመጓዝ
ደጋፊዎቹን ለመካስና ለማነሳሳት ሊጠቀምበት ይችላል ተብሏል። ዛሬ ቀን 9 ሰዓት ከ30 ላይ ከአዳማ ከተማ ጋር ኢትዮጵያ ቡና ጨዋታውን የሚያከናውን ይሆናል። በጅማ ስቴዲየም የሚደረጉትን ጨዋታዎች ስንመለከት 7 ሰዓት ላይ ደብረ ብርሃን ከተማ እንደዚሁ ከአዲስ ከተማ ክፍለ ከተማ ጋራ ጨዋታቸውን ያደርጋሉ። ቢሾፍቱ ከተማ ከደሴ ከተማ ቀን 9 ሰዓት ከ30 ላይ የሚደረግ ነው የሚሆነው ማለት ነው። እንግዲህ የኢትዮጵያ ዋንጫ አሸናፊ በቀጥታ በ2019 ወይም በቀጣዩ ዓመት ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ ተሳታፊ ነው የሚሆነው ማለት ነው። እንግዲህ ጨዋታዎቹ እነዚህን ይመስላሉ። የበለጠ ደግሞ ዙሩ እየከረረ ወደ ሩብ ፍጻሜ ወደ ግማሽ ፍጻሜ ሲደርስ ደግሞ የበለጠ ፉክክር ሊያስመለክተን እንደሚችል ነው መገመት የሚቻለው ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ6ኛ ሳምንት መርሃ ግብር ጨዋታዎች እየተከናወኑ ነው የሚገኙት። የተመዘገቡ ውጤቶችን እንመልከት። አዲስ አዳጊው ክለብ ሸገር ከተማ ከድሬዳዋ ከተማ ጋር ያደረጉት ጨዋታ በሸገር ከተማ 2-1 አሸናፊነት ተጠናቋል። 45ኛው ደቂቃ ላይ ወይም ደግሞ የመጀመሪያው ግማሽ 45 ሊጠናቀቅ ጭማሪ ሰዓት ላይ ባሉበት ሁኔታ ሰርካለም ባሳ የመጀመሪያ ግብ ከመረብ በማሳረፍ ሸገር ከተማ 1-0 በሆነ ውጤት እንዲመራና የሁለቱ ቡድኖች የመጀመሪያው ግማሽ 45 ወደ መልበሻ ክፍል ከማምራቱ በፊት ሸገር ከተማ እየመራ እንግዲህ ወደ መልበሻ ክፍል እንደዚሁ እንዲጓዝ ካስቻሉት ተጫዋቾች መካከል አንደኛዋ ሆናለች። ከረፍት መልስ እንደዚሁ መሐዛ አብደላ ጎል አስቆጥራ ነበረ ለድሬዳዋ ከተማ። ነገር ግን 72ኛው ደቂቃ ላይ ብዙነሽ እሸቱ በራሷ ግብ ላይ ጎል አስቆጥራ ሸገር ከተማ ከጨዋታው ሙሉ 3 ነጥብ እንዲያገኝ አስችላለች ማለት ነው። ጨዋታውም በሸገር ከተማ ተጨማሪ ጎል ሳይቆጠርበት 2-1 በሆነ ውጤት አሸናፊነት ተጠናቋል ማለት ነው። ሻምፒዮናውን ክለብ ኢትዮጵያ ንግድ ባንክን እንደዚሁ ከአርባ ምንጭ ከተማ ጋር ያገናኘው ጨዋታ በኢትዮጵያ ንግድ ባንክ 5-1 አሸናፊነት ተጠናቋል። ምርቃት ፈለቀ 12ኛውና 81ኛው ደቂቃ ላይ 2 ግቦችን ከመረብ ማሳረፍ ችላለች። ጸገነት ግርማ ደግሞ እንደዚሁ 23ኛው ደቂቃ ላይ ሌላ ጎል ማስቆጠር ችላለች። ንግስት በቀለ፣ መሳይ ተመስገን ሌሎቹን የኢትዮጵያ ንግድ ባንክ እግር ኳስ ክለብ የአሸናፊነት ግቦችን ከመረብ ያሳረፉ ተጫዋቾች ሆነዋል ማለት ነው። ዛሬና ነገ የሚደረጉ የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች አሉ። መቻል ከይርጋ ጨፌ ቡና፣ አዳማ ከተማ ከቦሌ ክፍለ ከተማ ጋራ በዛሬው ዕለት ጨዋታቸውን ያደርጋሉ። በነገው ዕለት ደግሞ የኢትዮጵያ የ6ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ሲደረጉ አዋሳ ከተማ ከኢትዮ ኤሌክትሪክ፣ ከሲዳማ ቡና ደግሞ ከአዲስ አበባ ከተማ ጋራ ጨዋታቸውን የሚያከናውኑ ነው የሚሆነው። የኢትዮጵያ ሴቶች ፕሪሚየር ሊግ የ6ኛ ሳምንት መርሃ ግብር ጨዋታዎች መረጃዎች ይህንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን እስካሁኖቹ ነበሩ። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል
ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስረው በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክብራትና ክብራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ነው ወደ እናንተ እያደረስን ቆይታ የምናደርገው። አፍሪካ መነሻችን እናደርጋለን። ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ እንግዲህ 9 አገራት እስካሁን ድረስ ያው ኢትዮጵያ የተሳተፈችበት የምድብ ማጣሪያ ጨዋታዎች እንደነበሩ እናስታውሳለን። 9 አገራት ወደዚህ ወደ ዓለም ዋንጫው ማለፍ ችሏል። የአፍሪካ ሀገራት ማለት ነው። በ10ኛ ደረጃ የሚያልፈውን ሌላኛውን ተጨማሪውን የአፍሪካ ሀገር ብሔራዊ ቡድንን ለመለየት የፕሌይኦፍ ጨዋታዎች ዛሬ ይደረጋሉ በሞሮኮ። ምዕራብ አፍሪካዊቷ ሀገር ናይጄሪያ ጋቦንን ትገጥማለች። እንደዚሁ ደግሞ ሌላኛዋ ምዕራብ አፍሪካዊቷ ሀገር ካሜሮን ደግሞ ከዲአር ኮንጎ ጋር የሚያደርጉት ጨዋታ ይጠበቃል። ከዚህ ቀደም እንግዲህ በነበሩን መረጃዎች ወደ እናንተ ያደረስነው በተለይ ምዕራብ አፍሪካዊቷ ሀገር የናይጄሪያ ተጫዋቾች ከኢንሴንቲቭ ጋር ወይም ደግሞ ተጨማሪ ክፍያዎችን ለሀገራት ጨዋታዎች በሚያደርጉበት ሰዓት ላይ እስከ $30,000 ድረስ ይከፈለን በሚል እንደዚሁ ድርድር ውስጥ እንደነበሩ ይታወቃል። አንጨዋትም፣ ምናልባት ይህንን ጨዋታ የናይጄሪያ ተጫዋቾች ሊያደርጉት ይችላሉ ተብሎ ቅሬታ ሲነሳ ነበር በተጫዋቾች በኩል ማለት ነው። ከናይጄሪያ እግር ኳስ ፌዴሬሽን ጋር እና ከመንግስት ጋር ጭምር ከሀገሪቱ የስፖርት ሚኒስቴር ጋር ሲደራደሩ እንደነበረ ይታወሳል። አሁን ግን እልባት አግኝቷል ተብሏል። ያው ተጫዋቾቹም ሌሎች ዓለም ክፍል ላይ የሚደረገው ነገር በእኛም ሀገር መደረግ መቻል አለበት የሚል አስተያየት ሰጥቷል። በእርግጥ እግር ኳስ በእድሜ የተገደበ ነው። ነገር ግን ደግሞ ለሀገር ደግሞ ማገልገል ትልቅ ክብር ነውና ብዙዎች የሚናገሩት ለብሔራዊ ቡድን ሲጫወቱ ያለው ስሜትና ለክለብ ሲጫወቱ ያለው ስሜት የተለያየ ነው። ነገር ግን ደግሞ እግር ኳስ ተጫዋቾች በተለይ የአፍሪካ እግር ኳስ ተጫዋቾች ጡረታ ከወጡ በኋላ የሚያስታውሳቸው የለምና በጉብዝናቸው ወራት የሚሰበስቧቸው ገንዘቦች ናቸው ወደፊት ኢንቨስት ለማድረግም ራሳቸውንም ለማስተዳደር የሚጠቅማቸው ማለት ነውና ይህንን እንደ ምክንያት አቀርበዋል። አሁን ግን እንደዚሁ በጉዳዩ ላይ እልባት ስለማግኘቱ ነው እየተገለጸ የሚገኙ። ለመጫወት ዝግጁ ናቸው። ወደ 26ቱ የአፍሪካ የዓለም እግር ኳስ ዋንጫ የውድድር መድረክ ናይጄሪያን ይዞ ለመሄድም ትልቅ ቁርጠኝነት እንዳላቸው ተናግረዋል ተጫዋቾቹ ማለት ነው። ትልልቅ በአውሮፓ ታላላቅ ሊጎች ላይ የሚጫወቱ ተጫዋቾች እንዳሏቸው ይታወቃሉ። እንደነ አዲሙላ ሉክማንን የአታላንታውን ተጫዋች ማንሳት ይቻላል። ናይጄሪያ ብዙ ትልልቅ ተጫዋቾች አሏቸው። ቪክቶር ኦሴሜኔንን ልናነሳ እንችላለንና እነዚህን ተጫዋቾች የያዘ ብሔራዊ ቡድን እንግዲህ ከጋቦን ጋር ነው ጨዋታውን የሚያደርገው። ምሽት 1 ሰዓት ላይ ይደረጋል። በጋቦን በኩል ደግሞ ኤምሪክ ኦባሜያንግ አለ። የቀድሞ የአርሰናል ተጫዋች አሁን በማርሴይ ነው እየተጫወተ የሚገኘው። ይሄ ተጫዋች ከዚህ በፊት በጣም የሚገርም እንቅስቃሴ እንደነበረው ይታወቃል። አሁንም በ36 ዓመቱ ብሔራዊ ቡድኑን እየጠቀመና ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ይዞ ለመሄድ በማጣሪያው ጨዋታ እንደምናስታውሰው በአንድ ጨዋታ እስከ 4 ግቦችን ከመረብ ማሳረፍ ችሏልና በባለፈው ጨዋታ አልነበረላቸውም። ከጋምቢያ ጨዋታ ጋር በነበራቸው እንቅስቃሴ በቀይ ካርድ ከሜዳ ወጥቶ የመጨረሻው ጨዋታ አልፎት ነበር። አሁን ግን ዛሬ ምሽት በሚደረገው በከባዱ ፍልሚያ የሀገሩን ማሊያ ለብሶ እንደዚሁ የናይጄሪያ ብሔራዊ ቡድንን ይገጥማል። ምሽት 4 ሰዓት ላይ ደግሞ ሌላ አንድ ተጠባቂ ጨዋታ ይደረጋል በዲአር ኮንጎ እና በካሜሮን መካከል ማለት ነው። የካሜሮን ብሔራዊ ቡድንም በቀጥታ ከምድቡ ማለፍ አልቻለም። ነገር ግን አሁን ደግሞ በፕሌይኦፍ ያለውን እድል ለመጠቀም ዛሬ ከባድ ፍልም ያደርጋል ተብሎ ነው የሚጠበቀው። እንደነ ብሪያን ምቤቡን የመሳሰሉ ተጫዋቾች አሉ በካሜሮን በኩል። ከዛ ባለፈ ሌሎችን ግብ ጠባቂውን የቀድሞ የማንቸስተር ዩናይትድ ኦናናን ማንሳት እንችላለን። አሁን ለቱርኩ ክለብ እየተጫወተ ይገኛል። በዛሬው ፍልሚያ ምናልባት ጉዳት አለበት እየተባለ ነው የሚገኘው። ነገር ግን የመሰለፉ ጉዳይ አሁንም ድረስ ማረጋገጫ አልሰጡም አሰልጣኙ። በቀጣይ የሚሆነውን እንመለከታለን። ምሽት 4 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። እንግዲህ ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ደግሞ ወደ አውሮፓ ስናቀና የአውሮፓ ሀገራት ጨዋታቸውን ያደርጋሉ። በተለይ ወሳኝ ምዕራፍ ላይ ነው የሚገኘው። አስቀድማ የእንግሊዝ ብሔራዊ ቡድን ከሁሉም የአውሮፓ ሀገራት ወደ ዓለም እግር ኳስ ዋንጫ የውድድር መድረክ በማለፍ ግንባር ቀደም መሆኗ የሚታወስ ነው። በአሰልጣኝ ቶማስ ቱኸል እየተመሩ የሚገኙት ሶስቱ አናብስቶች እጅግ በጣም የሚገርም ስብስብ ይዘዋል። በዘንድሮ ዓመት ያደረጓቸውን ሁሉንም ጨዋታዎች ማሸነፍ ችሏል። 2 ጨዋታ እየቀራቸውን ወደ ዓለም ዋንጫው ማለፋቸውን ያረጋገጡት ማለት ነው።
ዛሬ ምሽት ጨዋታ አላቸው። ዛሬ ምሽት የሚደረገው ጨዋታ ከሰርቢያ ጋር ነው ጨዋታቸውን የሚያደርጉት። ከዛ ደግሞ ማክሰኞ ምሽት እንደዚሁ ከአልባኒያ ጋር ጨዋታቸውን የሚያከናውኑ ይሆናል። ለክብር የሚደረግ ጨዋታ ነው። ወደ ዓለም ዋንጫው ማለፋቸውን አረጋግጠዋል። አሰልጣኝ ቶማስ ቱኸል ከጨዋታው አስቀድሞ የተለያዩ ሀሳቦችን አንስቷል። በተለይ የፊት ዲፓርትመንት ላይ በጣም ጥራት ያላቸው በርከት ያሉ ተጫዋቾች መኖራቸው ለሳቸው ራሱ ለምርጫ እንዳስቸገራቸው፣ ለምሳሌ የተደራቢ አጥቂ ወይም ደግሞ የ10 ቁጥር ሚና ያላቸው ተጫዋቾች በርከት ብለው እየተመለከትን እንገኛለን። ኤቤሬቺ ያለ አሁን ኮል ፓልመር ጉዳት ላይ ነው የሚገኘው። እሱም እንደዛው መጠራት የሚችል ተጫዋች ነበረ። ከዛ ባለፈ ፊል ፎደንን ማንሳት እንችላለን። ጆዲ ቤሊንግሃም አለ በተመሳሳይ ማለት ነውና እነዚህን ተጫዋቾች አንዳቸውን ለማሰለፍ ከባድ እንደሆነባቸው ሲገልጹ ነበረ። ተጫዋቾቹ በጣም ሁሉም ጥራት ያላቸው ተጫዋቾች ናቸው። ነገር ግን ባይመረጡ ለእንግሊዝ ብሔራዊ ቡድን አቅም የላቸውም ማለት አይደለም። በርካታ አማራጮች ስላሉ አንዳንድ ጊዜ በብሔራዊ ቡድን ውስጥ እንደዚህ አይነት ነገር ሊከሰት ይችላል የሚል ሀሳብ ሰጥቷል ማለት ነው። በተለይ ለአሪኬን ኳሶችን ለማቅረብ የሚችሉ በጣም ክሬቲቪቲ ያላቸው ተጫዋቾችን ከተጫዋቹ ጋር ለማጣመር ማለት ነውና ይህ ጨዋታ የሚከናወን ነው የሚሆነው ማለት ነው። ሌሎች ጨዋታዎች አሉ። ለምሳሌ የፈረንሳይ ብሔራዊ ቡድን በፓርክ ደ ፕሬንስ እንደዚሁ የዩክሬን ብሔራዊ ቡድንን የሚያስተናግድበትም ጨዋታ ይጠበቃል። ዛሬ የፈረንሳይ ብሔራዊ ቡድን ጨዋታውን በድል መቋጨት ከቻለ ወደ ዓለም ዋንጫው ማለፉን እንደዚሁ ማረጋገጥ የሚችልበት ጨዋታ ነው የሚኖረው። ኖርዌይ የሃላንዷ ሀገር የነ ማርቲን ኦዲጋርድ ሀገር እንደዚሁ ኤስቶኒያን ታስተናግዳለች። ኖርዌይ የእንትኑን እየመራች ነው የምትገኘው የደረጃ ሰንጠረዡን ማለት ነውና እንደዚህ አይነት ነገሮችን ተመልክተናል። ሌሎች መረጃዎችን እንመልከት። የሴቶች የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን ጨዋታዎች እየተከናወኑ ነው የሚገኙ። ትላንትና ምሽት ተደርጓል። ሶስተኛ የሊግ ፌስ ጨዋታዎች ማለት ነው። ትላንት በተደረገ እንቅስቃሴ የጀርመኑ ክለብ ባየር ሙኒክ ከእንግሊዙ ክለብ አርሰናል ጋር ያደረጉት ጨዋታ በባየር ሙኒክ 3-2 በሆነ ውጤት አሸናፊነት ተጠናቋል። አስቀድመው የወቅቱ የአውሮፓ ቻምፒየንስ ሊግ አሸናፊዎቹ ሻምፒዮናዎቹ አርሰናሎች ናቸው 2-0 በሆነ ውጤት ፎክስ አስቀድማ 5ኛው ደቂቃ ላይ ከዛም ደግሞ ካልዴንቲ 23ኛው ደቂቃ ላይ ጎል አስቆጥራ 2-0 በሆነ ውጤት እንስቶቹ መድፈኞች ይመሩ ነበር። ነገር ግን በጣም ተጠናክረው የመጡት ከረፍት መልስ 67ኛው ደቂቃ ላይ ሴልቴር ባስቆጠረችው ጎል 2-1 በሆነ ውጤት መምጣት ቻሉ። ከዛም 80ኛው ደቂቃ ላይ ሃርደር ጎል አስቆጥራ ወደ አቻ ውጤት ይዛቸው መታለች። ነገር ግን 86ኛው ደቂቃ ላይ ቪጎስ ዱዌቴር ባስቆጠረችው ግብ እንደዚሁ የጀርመኑ ክለብ ባየር ሙኒክ ከ2-0 መመራት ወደ 3-2 አሸናፊነት የተሸጋገረበትን ውጤት ማስመዝገብ ችሏል ማለት ነው። ሌሎችም ጨዋታዎች ነበሩ። ትላንትና የነበሩትን እንቅስቃሴ ስንመለከት ማንቸስተር ዩናይትድ እንደዚሁ ፒኤስጂን 2-1 በሆነ ውጤት ማሸነፍ ችሏል። አትሌቲኮ ማድሪድ ከዩቬንቱስ ያደረጉት ጨዋታ በዩቬንቱስ 2-1 አሸናፊነት ተጠናቋል። ባርሴሎና እንደዚሁ ተጋጣሚውን ሄቨርሊን 3-0 በሆነ ውጤት ማሸነፍ ችሏልና አርሰናል በቀጣይ ከሪያል ማድሪድ ጋር ነው የሚገናኘው። የወቅቱ የመድረኩ ሻምፒዮና ነውና በዚህ እንቅስቃሴ እንግዲህ ይጠበቃል ማለት ነው። እስካሁን ድረስ 2 ጨዋታዎችን ተሸንፏል፣ የትላንት ምሽቱን ጨምሮ ማለት ነው። 3 ጨዋታዎችን አድርጎ በሊዮን እና እንደዚሁ ደግሞ ትላንት ምሽት በባየር ሙኒክ ተሸንፏል። ማንቸስተር ዩናይትድ 3ቱንም ጨዋታዎች በማሸነፍ 9 ነጥቦች አሉት። ሊጉንም የደረጃ ሰንጠረዥ እየመሩ ከሚገኙ ክለቦች ተርታ ተሰልፎ እየተመለከትን ነው የምንገኘው ማለት ነው። ውጤቱን ወይም የደረጃ ሰንጠረዡን ለማስተዋወስ ባርሴሎና 9 ነጥቦች አሉት፣ በቀዳሚነት እየመራ ይገኛል። ሊዮን ተመሳሳይ 9 ነጥብ አለው። ማንቸስተር ዩናይትድ 9 ነጥብ አለው። ቼልሲ 4ኛ ደረጃ ላይ ነው የሚገኘው በ7 ነጥቦች። ሪያል ማድሪድ 7 ነጥብ አለው። አርሰናል 3 ነጥብ ይዞ ከ3 ጨዋታ 11ኛ ደረጃ ላይ ተቀምጧልና ትላንት ምሽት በተለይ የመድፈኞቹ እንስቶች የነበራቸው እንቅስቃሴ ጥሩ ነበር በመጀመሪያው ሀፍ ላይ። ነገር ግን ደግሞ በሁለተኛው ግማሽ 45 ያስቆጠሯቸውን ጎሎች ማስቀጠል አልቻሉምና 3-2 በሆነ ውጤት ተሸንፈዋል ማለት ነው። ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና በቀጥታ የስፖርታዊ መረጃችን ሰዓትን እናጠናቅቃለን ማለት ነው። ቀዳሚ የምናደርገው ማንቸስተር ዩናይትድ ጉዳይ ነው። ማንቸስተር ዩናይትድ እንግዲህ የአማካኝ ብራዚላዊ ኢንተርናሽናል ካስሜሮ
በቀጣይ በዘንድሮ ዓመት የውድድር ዓመቱ መጨረሻ ላይ እንደዚሁ የውል ኮንትራቱ የሚያበቃ ነው የሚሆነው። በቀጣይ ግን ወደ ሳውዲ ፕሮ ሊግ ክለቦች አጥብቀው ነው ይህንን ተጫዋች እየፈለጉት የሚገኘውና አምናም እንደምታስታውሱት በክረምቱ የተጫዋቾች የዝውውር መስኮት ላይም ማንቸስተር ዩናይትድን ይለቃሉ ተብለው እየተገመቱ ከሚገኙ ተጫዋቾች መካከል አንደኛው ነበረ። ከበርካታ ክለቦች ጋር ስሙ ሲያያዝ ነበር። በስተመጨረሻ ግን በማንቸስተር ዩናይትድ ቤት ቆይቷል ማለት ነውና ማንቸስተር ዩናይትድ ተጫዋቹን ይፈልጋል። በተለይ አሰልጣኝ ሮበን አሞሪም እንደዚህ አይነት በሳል ልምድ ያላቸው ያው በሪያል ማድሪድ ያካበተው ልምድ የሚታወቅ ነው። በማንቸስተር ዩናይትድ ቤትም በከፍታውም በዝቅታውም ውስጥ ነበር። በተለይ ያለፉትን ዓመታቶች በአሰልጣኝ ኤሪክ ቴን ሃግ ጀምሮ ተጫዋቹ በማንቸስተር ዩናይትድ ቤት ቆይታ ማድረጉ የሚታወስ ነው። ያን ያህል ውጤታማ ነው ለማለት ባይቻልም፣ ነገር ግን ደግሞ አንዳንድ ጊዜ የሚያሳያቸው ብልጭታዎች ለሌሎችም ወጣት ተጫዋቾች ልምድ የሚሆን ነውና ከዛ አንጻር ቡድኑን ባላንስ ለማድረግ በተለይ በእድሜ ረገድ ሮበን አሞሪም የተጫዋቹ ፈላጊ ናቸው ተብሏልና እሳቸው በክለብ ውስጥ እንዲቆይ ይፈልጋሉ። ነገር ግን ደግሞ ሲቆይ የሳምንታዊ ደሞዙን መቀነስ እንዳለበት ነው እየተነገረ የሚገኘው ማለት ነው። አሁን 375,000 ፓውንድ በሳምንት ያገኛል። ይሄ ደግሞ በጣም ብዙ ነውና እድሜው ከ30 ላለፈ ተጫዋች እንግዲህ እንደዚህ አይነት ክፍያ ለመክፈል በተለይ አሁን ኮስት ሚኒማይዝ ለማድረግ ማንቸስተር ዩናይትድ በተለያዩ ማኔጅመንትን ጨምሮ በተለያዩ ጉዳዮች ላይ እንደዚህ አይነት ነገሮችን ቅርጽ እያስያዘ ነው የሚገኘውና አንደኛው የተጫዋቾችን የደሞዝ ጉዳይ ስለሆነ ምናልባት ካስሜሮ መቆየት ከፈለገ ግን ደሞዙን መቀነስ እንዳለበት ነው እየተነገረ የሚገኘው። ወደ ሌላ መረጃችን ስናልፍ እንግዲህ አርሰናሉን የፊት መስመር አጥቂ አሁን ከጉዳት አገግሞ ወደ ሜዳ ለመመለስ ከጫፍ የደረሰውን ብራዚላዊ ኢንተርናሽናልን ገብርኤል ኢየሱስን የመርሲሳይዱ ክለብ ኤቨርተን ለማስፈረም ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ይገኛል። በቀጣዩ የጥር የተጫዋቾች የዝውውር መስኮት ላይ ከረሜላዎቹ ይህንን የፊት መስመር አጥቂ የግላቸው ለማድረግ እንደዚሁ ውስጡን እየሰሩ እንዳሉ ነው እየተነገረ የሚገኘው ማለት ነው። ከዛ በተጨማሪ ግን የማንቸስተር ዩናይትዱን የሆላንዳዊን ኢንተርናሽናል ጆሹዋ ሲርኬዚንም በአማራጭነት እንደያዙት እየተገለጸ ይገኛል። ዴቪድ ሞይስ ግን የገብርኤል ጄሱስ አድናቂ ናቸው ተብሏል። ይሄ ተጫዋች ወደ ስብስባቸው እንዲመጣ እንደዚሁ ፍላጎት እንዳላቸው እየተነገረ ነው የሚገኘው። እንግዲህ ቀጣይ አርሰናል ይህንን ተጫዋች ይሸጠዋል ወይ የሚለው ነገር ይጠበቃል። በጥር የተጫዋቾች የዝውውር መስኮት ግን ኤቨርተኖች ከሁለት አንድ ተጫዋች ማስፈረም እንደሚፈልጉ የፊት መስመር ላይ በተለይ ማለት ነው በነ ቤቶ ያን ያህል ውጤታማ እየሆኑ አይደለም የሚገኘው። ስለዚህ ይህንን ተጫዋች የማስፈረም ፍላጎት አላቸው ተብሏል ማለት ነው። ሌሎችን ጉዳዮች ስንመለከት ባርሴሎናም እንደዚሁ በጥር የተጫዋቾች የዝውውር መስኮት ላይ አንድ የፊት መስመር አጥቂ በተለይ ሮበርት ሌዋንዶስኪ ተተኪ የፊት መስመር አጥቂ ለማምጣት ፍላጎት አለው ተብሏል። ይሄ ደግሞ ቡንደስሊጋው ክለብ የባየር ሙኒኩን የፊት መስመር አጥቂ ሃሪኬንን ለማስፈረም ፍላጎት አለው ተብሏል። ሃሪኬንም እንግዲህ 30ዎችን አልፏል እድሜው። ነገር ግን ደግሞ ሮበርት ሌዋንዶስኪ ጎል እያስቆጠረ ቢገኝም እንደነ ራፊናሃን የመሳሰሉ ትልልቅ ተጫዋቾች አሉ። ነገር ግን እነዚህ ደግሞ አንጋፋዎች ናቸው። ሃሪኬን በቡንደስሊጋውም የከፍተኛ ጎል አስቆጣሪነቱን ትራክ እየመራ ይገኛል። አምና የቡንደስሊጋው የዋንጫ ክብር ባለቤት እንደሆነ እናስታውሳለን። በዘንድሮ ዓመት ደግሞ በአሰልጣኝ ቪሴንት ኮምፓኒ ስር ቡድኑ አስገራሚ ጉዞ ሲያደርግ ምንም ጨዋታ ሳይሸነፉ እንደዚሁ እየተጓዙ ነው የሚገኙትና ይህንን ኳሊቲ ያለውን ተጫዋች ወደ ካምፕኑ ለማምጣት ጥረት ፍላጎት እንዳላቸው የካታሎናው ክለብ አመራሮች እየገለጹ ነው የሚገኙት። በቀጣይ እንግዲህ ሃሪኬን ወደ ባርሴሎና ሊያመራ ይችላል ይጠበቃል ማለት ነው። ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን በዚሁ ይጠናቀቃል። ዛሬ ዕለተ ሐሙስ ዳር 4 2018 ዓመተ ምህረት ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛይ እንዱላ፣ የካሜራ ባለሙያችን ደግሞ ፍቃድ ወለተንሳይ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ